እጠበኝ ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደግከኝ ያለ አባት የጠበቅከኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ በድንኳን ብታስገባኝ ሞገስ ሰጥተህ የአፍኒንን ምግባር ይዤ አስቀየምኩህ ቅባሜውን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸሩ አባቴ እጠበኝ ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደግከኝ ያለ አባት የጠበቅከኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ኃይል አኑረህ እንደ ሶምሶን በፀጉሬ ጎልያድን አስጥለኝ በጠጠሬ አቅም በንስኝ በሥጋ ጦር ተሸንፌ ደጅ መጣሁ እንባ መባ ባይን ያዘኝ እጠበኝ ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደግከኝ ያለ አባት የጠበቅከኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ እንዳትረሳኝ በመዳፍ ቀርጸኸኛል እንዳትተወኝ ያለ መጠን ወደኸኛል ብትሰነዝር ልትቀጣኝ የሞት በትር የትዕግስት ሰሌዳ ነው ለእኔ ክብር እጠበኝ
እጠበኝ ይሻል። ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወናል። ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወን። እጃችሁን ፍቅር ነው የናርዶስ ሽቶ ወደደን ተሰቅሎ ሞቶ ነጎድጓድ መብረቅ ቢሆንም በሕይወት አለን አሁንም በሕይወት አለን አሁንም። ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወናል። መኳንንት ደጁን ክፈቱ የጸጋው ፈልቷል ዘይቶ ተራግፏል ሸክማችን ምሕረቱ ቢፈስልን ምሕረቱ ቢፈስልን። ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወን። እጃችሁን ተጽናንቷል አርፏል ልባችን በእሳት ታጥሯል ቅጥራችን ብንወድቅም አልሸነፍም ይዞናል የአምላካችን ስም ይዞናል የአምላካችን ስም። ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወናል። ተጽናንቷል አርፏል ልባችን በእሳት ታጥሯል ቅጥራችን ብንወድቅም አንሸነፍም ይዞናል የአምላካችን ስም ይዞናል የአምላካችን ስም። ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወናል። ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወን። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ
ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ ልቤ ተነሳሳ ተቀኘ ለክብርሽ በፍጹም ትሕትና ሊያመሰግንሽ ጽዮን መጠጊያ ነሽ የአብርሃም ድንኳን የታጠረች ተክል እመብርሃን እመቤቴ የአምላክ እናት ላመስግንሽ ቀን ከሌት ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ የለመለመች መስክ አምላኬ መረጣት የጽላቱ ኪዳን ታቦቱ ድንግል ናት የሰማይ የምድር ንግሥት ናትና ክብር ይገባሻል ዘውትር ጠዋት ማታ እመቤቴ የአምላክ እናት ላመስግንሽ ቀን ከሌት ሲጃችሁን ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ የለመለመች መስክ አምላኬ መረጣት የጽላቱ ኪዳን ታቦቱ ድንግል ናት የሰማይ የምድር ንግሥት ናትና ክብር ይገባሻል ዘውትር ጠዋት ማታ እመቤቴ የአምላክ እናት ላመስግንሽ ቀን ከሌት ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ። ምሳሌ በምዕራፍ 31 ቁጥር 29 ላይ ያለውን ኃይለ ቃል በማንሳት ይሆናል። በመጽሐፈ ምሳሌ በ31ኛው ምዕራፍ ቁጥር 29 ላይ የምናገኘው ኃይለ ቃል እንዲህ ይላል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከእነርሱ ትበልጫለሽ የሚል ቃል እናገኛለን። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከእነርሱ ትበልጫለሽ። እውነት ነው። መልካምነታቸው የተመሰከረላቸው፣ በጎነታቸው የተነገረላቸው፣ በምድሪቱ ላይ በሕይወት አጋጣሚ የምናውቃቸው፣ በታሪክ መዛግብት ላይ ስማቸው የተጻፈላቸው ብዙ ሴቶች ይኖራሉ። ግን ከነርሱ ሁሉ የምትልቅና የምትበልጥ ደግሞ አንድ አለች። የትምህርቱ ርዕስ ወደ ነፍሳችን የጆሮ ግንድ ሲመጣ ሁላችንም እንደሰማነውና እንዳስተዋለው ቃሉ የተቀመጠው በንጽጽራዊ መንገድ ነው። መልካም ያደረጉ ብዙ ሴቶች አሉ ካለ በኋላ በአራት ነጥብ አይደለም የሚዘጋው። አንቺ ደግሞ ከእነርሱ ትለያለሽ፣ ከእነርሱ ትከብሪያለሽ፣ ከእነርሱ ትበልጫለሽ ይልና ስለምትለየውና ስለምትበልጠው ስለ አንዲቷ ደግሞ ይነግረናል። እንዳልኳችሁ መልካም ያደረጉ ብዙ ሴቶች አሉ ስለሚል ከሕይወት መጽሐፍ ከመጽሐፍ ቅዱስ ጥቂት ሴቶችን ብቻ ለአብነትና ለምሳሌነት አንስተን ለምንድን ነው እነዚህ ያነሳናቸው ሴቶች መልካም የተባሉት የሚለውን ካየን በኋላ ደግሞ ወደምትበልጠዋ ወደምትሻለዋ መተን ትምህርታችንን ጠቀልላለን። በመጽሐፍ ቅዱስ ላይ ብዙ መልካም ሴቶች ቢኖሩ በአንደኛ ደረጃ ታሪኳን የምናገኝላትና የምናያት ሐናን ነው። ሐና ታሪኩን በመጽሐፈ ሳሙኤል ቀዳማዊ በምዕራፍ 1 ጀምረን የምናነብላት ሐና የሐና ባል ሕልቃና ይባላል። ሕልቃና 2 ሚስቶች አሉት። የአንደኛዋ ስም ሐና፣
የሁለተኛዋ ደግሞ ፍናና ነው። ፍናና ማኅፀነ ለምለም ናት። ወልዳ ልጆችን የታቀፈች እግዚአብሔር የባረካት ሴት ናት። ሐና ደግሞ የሚገርማችሁ ነገር መውለድ የማትችል ሴት ናት። ማኅፀነ ደረቅ ናት። ሰዎች የሚያሟት ሴት ናት። ሐና ለብዙ ወራት ለረጅም ዘመናት የባሏን ደረት እየደቃች ልጅ የማትሰጠኝ እስከ መቼ ነው ብላ ጠይቀዋለች። ልጆች ግን የማን ስጦታዎች ናቸው? አዎ ልጆች የእግዚአብሔር ስጦታዎች ናቸው። በምንቆጥረው ረብጣ ብር ባለን ዕውቀትና ጥበብ ዓለም የከበሬታ ወንበር ስለዘረጋችልን፣ ቀዩን ምንጣፍ ስላነጠፈችልን፣ ለዕውቀታቸው ጫፍ ለጥበባቸው ልኬት የላቸውም ስለተባል ጸሐፍት ጣታቸው እስኪጣመምና እስኪቆለመም ድረስ ስለኛ ክብርና ዝና ስለ ጻፉልን ሊቃውንት አማርኛ አምጥተው አረፍተ ነገር አሰካክተው ስለኛ ግጥም ስለ ጻፉ ቅኔን ስለ ተቀኙልን ልጆችን በገዛ ፍቃዳችን ማምጣት አልተቻለንም፣ አይቻለንም። እውነት ነው። ልጆች የእግዚአብሔር ስጦታዎች ናቸው። ሐና ግን ባሏን ደረቱን እየደቃች ሸሚዙን ይዛ ለምንድን ነው ልጅ የማትሰጠኝ አለችው። ሰዎች ደግሞ ያሟታል። እቺ ቢወልዷት እንጂ የማትወልድ በቅሎ ይሏታል። እቺ የማታፈራ ደረቅ እንጨት ይሏታል። ዛሬ ላይ ነቀፌታ ያለባችሁ፣ ዛሬ ላይ ስድብ ያለባችሁ ወገኖቼ፣ ዛሬ ላይ ነፍሴ ሕይወቴን ሰልችታታለች፣ በላቤ የጋገርኩት በወዜ ያበሰልኩት እንጀራ አንጀቴ ላይ ጠባለላለ ብላችሁ የምትጨነቁ ሰዎች ካላችሁ የእግዚአብሔር ቀን ለእናንተ ደርሷልና በዚህ ተጽናኑ። እግዚአብሔር ልጆቹን አይተውም። እግዚአብሔር ልጆቹን አይረሳም። አንዳንዴ እግዚአብሔር ለምን ረሳኝ እንላለን። እግዚአብሔር በእኔ ሕይወት፣ እግዚአብሔር በእኔ ትዳር፣ እግዚአብሔር በእኔ ሥራ ገበታ እግዚአብሔር ዘግይቷል እንላለን። ግን እግዚአብሔር ቢዘገይም የሚቀድመው የለም ተብሎ በትንቢተ ዕንባቆም በምዕራፍ 2 ቁጥር 3 ላይ ተጽፏል። አዎ እግዚአብሔርን የሚቀድመው የለም። ክብርና ምስጋና ለስም አጠራሩ ይሁን ወገኖቼ። በሷ ቤት፣ በሷ ኑሮ፣ በሷ ሕይወት እግዚአብሔር የዘገየ መሰላት። ዘገየ እግዚአብሔር። አረ እንደውም እግዚአብሔር ቀርቷል። በቃውን ሰዎች ያሙኛል፣ ሰዎች ሰድቡኛል፣ እኔ ደግሞ መውለድ አልችልም እያለች ወደ ሴሎ ወደ መገናኛው ድንኳን ወደ ቃል ኪዳኑ ታቦት ወዳለበት ስፍራ መጣች። ሐና ትላንትና ድምጿን ከፍ አድርጋ ትናገር ነበር። ለሰዎች ለወገን ለዘመድ ትናገር ነበር። ግን ሰዎች መፍትሄ አልሰጧትም። ለሰዎች ችግራችሁን ነግራችሁ የችግራችሁን እንቆቅልሽ ሰዎች እንዲፈቱላችሁ ከነገራችኋቸው በኋላ በእናንተ ችግር ላይ ሰዎች ያሾፋሉ። ሰውን ብንመረኮዘው የሸንበቆ ምርኩዝ ነው፣ ይሰበራል። መሰበር ብቻ አይደለም፣ ይሰነጠርና መልሶኛን ይወጋናል። ተደግፈነው የማይሰበር ብርቱ አለታችን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው ወገኖቼ። እርሱ ነው፣ እርሱ ነው። አምን ነው ያልከዳን፣ ታመነ ነው ከእኛ ዘንድ ያራቀ እርሱ ነው ወገኖቼ። ትናንት ተናግራለች፣ ግን ሰዎች መፍትሄ አልሰጧትም። ስለዚህ ወደ ሴሎ ቀረበችና በመገናኛው ድንኳን በእግዚአብሔር ፊት ለፊት በቃል ኪዳኑ ታቦት ፊት ለፊት ቆመችና ይህች ምስኪን ሴት ቃል አታወጣም፣ ከንፈሯን ብቻ እያንቀሳቀሰች ከእግዚአብሔር ጋር ትነጋገራለች። ጆሮን ተክሎ ወደሚሰማው፣ ዓይንን ፈጥሮ ወደሚያየው ወደ እግዚአብሔር ጩኸቷ ልመናዋን ድምፅ ሳታወጣ ከንፈሯን ብቻ እያንቀሳቀሰች ከእግዚአብሔር ጋር ትነጋገራለች። ካህኑ ኤሊ ያየ ለአርባ ዘመን ኤሊ ካህንም ነው መስፍንም ነው። ኤሊ ያያት
በ40 የክህነቱ ዘመን ሽማግሌው ኤሊ እንደዚህ አይነት ነገር አጋጥሞት አያውቅም። ስለዚህ ወደ እርሷ ዘንድ መጣና እንዲህ አላት፣ አንቺ ሴት ሰክረሻል አላት። ሰክረሻል፣ ስለ ጠጣሽ ስለ ወይን ጠጅ ብዛት ቃል አታወጭም፣ ግን ከንፈርሽ ብቻ ይንቀሳቀሳል፣ ሰክረሻል አላት። ይቺ ሴት በሚያሳዝን መንፈስ አንገቷን ሰብራ አንተ የእግዚአብሔር ሰው ካህኑ ኤሊ እንዳልከው አዎ ሰክሬአለሁ፣ የሰከርኩት ግን በወይን ጠጅ አይደለም፣ በሰዎች ምላስ ሰክሬአለሁ፣ በሐሜት ብዛት ሰክሬአለሁ፣ በነቀፌታ ብዛት ሰክሬአለሁ፣ ናላዬ ዞሯል። አቤት የሰው ምላስ እኮ አጥንት የለውም፣ ግን አጥንት ይሰብራል ወገኖች። አቀርቅራ ለካህኑ ለኤሊ ስለ ችግሯ ነገረችው። እግዚአብሔር ጸሎትሽን ይስማሽ፣ በሰላም ሂጂ አላት። አይገርማችሁ? ይቺ ሴት ካህኑ ኤሊ ተናገረኝ አላለችም፣ እግዚአብሔር በካህኑ በኩል መለሰልኝ አለች። ወደ ቤቷ ገባች፣ ፊቷን ታጠበች፣ ቅባት ተቀባች፣ ከባሏም ጋር ተኛች። እግዚአብሔርን ማሰባት፣ በስተእርጅና ወንድ ልጅን ሰጣት። ሳሙኤል የተባለ ወንድ ልጅ ሰጣት። የሚገርማችሁ ነገር ይቺ ሴት መልካም ሴት ናት። አቤት እኔና እናንተ ብንሆን በስተእርጅና አይወልዱም በተባለበት በዕድሜ ክልላችን ባረጀን ዘመናችን ባፈጀ ዕድሜያችን በተገባደደ ጊዜ እግዚአብሔር እንዲህ ድንቅ ነገር ቢያደርግልን ኖሮ የልጃችንን ስም ማን ብለን ይሆን የምናወጣው? ወገኖቼ ጠላታችንን የምናበሽቅበት፣ ጎረቤቶቻችንን የምናናድድበት ስም እንፈልጋለን። ይቺ ሴት ግን መልካም ሴት ናት። እግዚአብሔር ልመናዬን ሰማ ጩኸቴንም አደመጠ ስትል የልጇን ስም ሳሙኤል ብላ ጠራቸው። እግዚአብሔር ደግሞ በሳሙኤል በኩል 3 ዓላማ ነበረው። ስንት ዓላማ? 3 ዓላማ ነበረው። አንደኛውና የመጀመሪያው ዓላማ መካን የነበረችዋን ሴት ልጅ ሰጥቶ እርሷን ማስደሰት፣ እንባዋን ማበስ ነው። ለዚህ ነው በትንቢተ ኢሳይያስ በምዕራፍ 25 ቁጥር 8 ላይ ጌታ እግዚአብሔር ከፊት ሁሉ ላይ እንባን ያብሳል ተብሎ የተጻፈው። እንባን አባሽ እርሱ ነው። ወደ ጉንጫችን ሳቅን የሚመልስ እርሱ ነው ወገኖች። እርሷን ያጽናናት ዘንድ ልጅ ሰጥቶ እንባዋን ያብስ ዘንድ ይህ የመጀመሪያው ዓላማ ነው፣ የእግዚአብሔር ዓላማ በሳሙኤል በኩል። ሁለተኛው ዓላማ ደግሞ ነገሥታትን እንዲቀባለት ነው። ሳኦልን ቀብቶ ያነገሰ፣ ዳዊትን ቀብቶ ያነገሰ ሳሙኤል ነው። ሦስተኛው ዓላማ ደግሞ ምን መሰላችሁ? የራቀውንና የጠፋውን ድምፅ ከሴሎ ከመገናኛው ድንኳን የጠፋውን ድምፅ በሳሙኤል በኩል መመለስ ነው። ለዚህ ነው በመጽሐፈ ሳሙኤል ቀዳማዊ በምዕራፍ 2 ቁጥር 3 ላይ በወቅቱ የእግዚአብሔር ድምፅ ብርቅ ነበር፣ ራእይም አይገለጥም ተብሎ ተጽፏል። በአፍኒንና በፊናስ በደል ምክንያት የእግዚአብሔር ድምፅ ርቆ ነበር። ግን በመልካሟ ሴት በሐና ልጅ የራቀው የእግዚአብሔር ድምፅ ተመልሶ መጥቷል። መልካም ሴት ናት። እግዚአብሔር መልካምነቷን አይቷል፣ መልካምነቷን ቆጥሯል። እግዚአብሔር አምላክ መልካምነትና በጎነትን ያብዛላችሁ፣ ኧረ ያብዛላችሁ። በሁለተኛ ደረጃ የምናያት መልካም ከሚባሉ ሴቶች መካከል አንዷ ሳራን ነው የምናገኛት። አብርሃምን ሁላችሁ ታውቁታላችሁ። አበብዙዋን አብርሃም፣ የሕዝብና የአሕዛብ የነገድ ሁሉ አባት የተባለ አብርሃም በውር ይኖር የነበረ አብርሃም፣ የአባቱን የታራንን ጣዖት እየተሸከመ ይሸጥ የነበረ አብርሃም። ልብ በላችሁ ስሙኝ። አብርሃም የአባቱን የታራን የእጅ ሥራ የሆነውን ጣዖት እየተሸከመ ይሸጣል። በየትኛውም የቤተ ክርስቲያናችን መጽሐፍት ላይ አባቶቻችንም እንዳስተማሩን አብርሃም ጣዖት ይሸጣል እንጂ አብርሃም ጣዖት ያመልካል የሚል ቦታ የለም። ዛሬ ላይ ብዙዎቻችን ሕይወት እንደዚህ ነው።
ይህን ሕይወት እኮ ነው የሚመስል የብዙዎቻችን ሕይወት። ምናልባት ዛሬ እኔና እናንተ አንጠጣም ይሆናል፣ ግን ለሚጠጡ ሰዎች እስኪሰክሩ ድረስ እንጋብዛለን። ምናልባት ዛሬ እኔና እናንተ አናጨስም አንቅምም ይሆናል፣ ለሚቅሙት ዙርባ ጫት፣ ለሚያጨሱት ፓኮ ሲጋራ እየገዛን እንሰጣለን። ምናልባት ዛሬ እኔና እናንተ ቤተ ክርስቲያን በአዋጅ የደነገገችውን 7ቱን አጽዋማት ብቻ አይደለም ጨምረን የፍቃድ ጨምረን እንጾም ይሆናል፣ ግን በጾም ወቅት ቤታችን ላይ ሥጋ ሰቅለን እንሸጣለን። አብርሃም እንዲህ ነው፣ ጣዖት አያመልክም፣ ግን ለሚያመልኩ ሰዎች እየወሰደ ይሸጥላቸዋል። ሕሊናው ደግሞ ይወቅሰዋል አብርሃምን። አብርሃም አንተ ያስከው እኮ ጣዖት ነው እንጂ አምላክ አይደለም፣ ለምን አታስተውልም ይለዋል ሕሊናው። እጅ አለው ግን ዓይን አሰሰ እግር ያለው አይራመድም። ዓይን አለው አያይም። አንደበት አለው ግን አይናገርም። የእጅ ሥራ እኮ ነው። አብርሃም ውጣ ይህንን ሰብረ ይለዋል ሕሊናው። አብርሃም ያን ጊዜ እግዚአብሔርን ፍለጋ ወጣ። በብዙ ነገር እግዚአብሔርን ፈለገ። በስተመጨረሻም የፀሐይ አምላክ ተገለጥልኝ አለው። እግዚአብሔርም አብርሃምን በስሙ ጠራው። አብርሃም አብርሃም ውጣ አለው። ክርስትና መውጣት ነው ወገኖቼ። ክርስትና መጓዝ ነው። ሳይወጡ መጓዝ፣ ሳይጓዙ መድረስ፣ ሳይደርሱ መጽናት የለም። ክርስትና ባለንበት መንገድ ባለንበት ቦታ ላይ መርገጥ አይደለም ወገኖቼ። እድገት ያስፈልጋል። ከትላንትና ይልቅ ዛሬ፣ ከዛሬ ደግሞ ነገ ወደ ተሻለው መንፈሳዊ እድገት እንድንደርስ እጃችንን ልንዘረጋ ያስፈልጋል። አብርሃምን ውጣ አለው። አብርሃምን ውጣ ሲለው አብርሃም የእግዚአብሔርን ድምፅ ሰምቶ ወጣ። የማንን ድምፅ? የእግዚአብሔርን ድምፅ ሰምቶ ወጣ። በእጁ ላይ ካርታ የለም፣ አቅጣጫ ጠቋሚ ኮምፓስ የለም በእጁ ላይ። ግን እግዚአብሔር ውጣ ይለዋል ከፊት ለፊት እየቀደመ። ውጣ ሲለው ያንን ድምፅ እየተከተለ አብርሃም ይወጣል። እኔ ከአብርሃም ይልቅ የምትገርመኝ ሳራን። አብርሃም የእግዚአብሔርን ድምፅ ሰምቶ ወጣ። ሳራ ግን የእግዚአብሔርን ድምፅ አይደለም የአብርሃምን ድምፅ ሰምታ ወጣች። እንዴት ያለች መልካም ሴት ናት ወገኖቼ! መልካም ሴት ናት። መልካም ያደረጉ ብዙ ሴቶች አሉ ያለው ለዚህ ነው። የባሏን ድምፅ ሰምታ ወጣች። ሳራ ተሳስታ ባሏን አብርሃም ብለው አታውቅም፣ ጌታዬ ትለዋለች። አይገርማችሁ? እርሱም ደግሞ ሚስቱን ሳራ ይላትም እመቤቴ ይላታል። በቤታችን መከባበር አለ ወይ ወገኖቼ? በትዳራችን መካከል ላይ መደማመጥ አለ ወይ? ዛሬ ላይ እኮ ባቢሎን ሆኗል ሳሎናችን። ባል የሚናገረውን ሚስት አይጥማትም። ልጆች የሚናገሩትን ወላጆች አይረዱትም፣ አይገባቸው። ቋንቋችን ላይ የቅል ሆኗል። መዋደድ መከባበር ከመካከላችን ርቋል። በትዳራችሁ መካከል መከባበር ሊኖር ያስፈልጋል ወገኖቼ። አለበለዚያ ከባድ ነው። ይዋደዳሉ፣ ይፋቀራሉ። አብርሃም ለዚህ አጭር ዘመን ቤት አልሰራም አለና በተመሳቀለ መንገድ ላይ ድንኳን ተከለ። አብርሃም ድንኳን ተክሎ የሚገርማችሁ ነገር ወደ ቤቱ እንግዳ ካልመጣ እህል አይበላም ነበር። ልብ ብላችሁ ስሙኝ። አብርሃም ወደ ቤቱ እንግዳ ካልመጣ እህል አይበላም። ዛሬ ላይ እኔና እናንተ እንግዳ ካልመጣ አይደለም እንግዳ ካልወጣ አንበላም የምንል ሰዎች ሆነናል። አብርሃም እንግዳ ይዞ ይመጣል። አብርሃም እንግዳ ይዞ ሲመጣ ሚስቱ ሳራ አብርሃም ምንድነው የምትሰራው? ጉልበቴ ደክሟል፣ ወገቤ ተንቀጥቅጧል። አብርሃም እግዚአብሔር ደግሞ ቃል ገብቶልናል። ዘራችንን እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ እንደሚያበዛው እግዚአብሔር ነግሮናል። ነገ ከአብራካችን የሚከፈል ልጅ ይመጣል። ለልጃችን የምናወርሰው ጥሪት ምንድን ነው? አንተ ያለውን ሀብት ያለውን ነገር ሁሉ እንግዳ ይዘህ እየመጣ እንግዶችን እያበላን ሀብት ንብረታችን እየወደመ ነው። አብርሃም ከዛሬ ጀምሮ ከአሁን ጀምሮ እንግዳ ይዘህ እንዳትመጣ አትልም። ሳራ አትልም። ምክንያቱም መልካም ሴት ናት።
መልካም ስለሆነች አብርሃም እንግዳ ይዞ ሲመጣ የአብርሃምን እንግዶች በፈገግታ ትቀበላለች። ዝቅ ብላ እግር ታጥባለች። ከፍ ብላ ጉልበት ትስማለች። እንግዶቹን በደስታ ተቀብላ ደግሞ በደስታ ትሸኛቸዋለች። የእርሷ ልብ እግዚአብሔር መልካምነቷን አይቶና ቆጥሮ በስተርጅና ወንድ ልጅን ሰጥቷታል። ይስሐቅ የተባለ ወንድ ልጅን ሰጥቷታል። ወገኖቼ መልካም ሴት ናት። እስቲ ከአዲስ ኪዳን አንድ ብቻ እንጨምርና ሰዓታችንም እየገፋ ስለሆነ ወደምትበልጠዋ መተን ትምህርታችንን እንጨርሳለን። በአዲስ ኪዳን መልካምነታቸው የተነገረላቸው ብዙ ሴቶች ቢኖሩም ለአብነት አድርገን የምናያት ግን በዚህ በሉቃስ ወንጌል በምዕራፍ 1 ላይ የምናገኛት ኤልሳቤጥን ነው። ኤልሳቤጥ የካህኑ የዘካርያስ ሚስት ኤልሳቤጥ። ካህኑ ዘካርያስ መጽሐፍ እንደሚነግረን በሰው በእግዚአብሔርም ፊት ለፊት ነቅ የሌለበት ኃጢአት የሌለበት ንጹሕ ካህን ነው ዘካርያስ። ቤተ መቅደሱን በንጽሕና የሚያገለግል ነው ካህኑ ዘካርያስ። በግፍ የተገደለ ነው። በአገልግሎት ላይ ያለ በመሠዊያው ስር ደሙ የፈሰሰ ነው ዘካርያስ። ውለታ የማትረሳዋ ውለታ የማትዘነጋዋ ቤተ ክርስቲያናችን የካህኑን የዘካርያስን ደም ለማሰብ ዛሬም ቤተ መቅደስ ስንገባ ወደ ስንገባ ምንጣፏን የምታነጥፈው ቀይ ምንጣፍ ነው። የካህኑ የዘካርያስን ደም ለማሰብ በግፍ የተገደለው በግፍ ደሙ የፈሰሰውን የካህኑን የዘካርያስን ደም ለማሰብ ወደ ካህኑ ወደ ዘካርያስ ለብዙ ሰዎች እንቆቅልሽን የፈታ ከዕጣኑ ጢስ ጋር የሕዝቡን ጸሎት የሚያሳርግ ንጹሕ ካህን ዘካርያስ ለብዙዎች እንቆቅልሽን የሚያስፈታ ካህን ቢሆንም የሚገርማችሁ ነገር በልቡ ላይ ያዘለው በውስጡ የያዘው ግን የራሱ ጥያቄ የራሱ እንቆቅልሽ ነበረበት። የልጅ ጥያቄ ያለበት በቤቱ ተራው ደርሶት በሚያጥን ጊዜ የመላእክት አለቃ የሚሆን ብስራታዊ መልአክ የራማው ልዑል ደገኛው መልአኩ ቅዱስ ገብርኤል ወደ እርሱ ዘንድ መጣ። የጌታ መልአክ ቅዱስ ገብርኤል ወደ ሕይወታችሁ ይምጣላችሁ፣ ወደ ኑሯችሁ፣ ወደ ጎጆአችሁ፣ ወደ ትዳራችሁ ይምጣላችሁ። መጣ የጌታ መልአክ ዘካርያስን እንዲህ አለው፣ ዘካርያስ ጸሎትህ ተሰምቶልሃል። የዘመናት ጥያቄ ዛሬ መልስ አግኝተዋል። ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅንም ትወልዳላችሁ አለው። ካህኑ ዘካርያስ ራሱን በተፈጥሮ ሚዛን ላይ ያስቀመጠ እንዴት ይሆናል አለ። እኔ አርጅቻለሁ፣ ሰውነት የተንቀጠቀጠ ወገቤ የጎበጠ ሽማግሌ ነኝ፣ አርጅቻለሁ። ሚስቴም ኤልሳቤጥ በሴቶች ላይ የሚታየው ልማደ አንስት ከእርሷ ዘንድ ከራቀ ከቆመ ቆይቷል። ሙቀት ልምላሜ የለም ጠፍቷል። እንዴት ነው የሚሆነው አለ። ግን ለሰው የማይቻል ለማን ይቻላል? በማርያም ነገሩ ለማን ይቻላል? እግዚአብሔር ይቻላል። አዎ ለእግዚአብሔር የሚሳነው ነገር የለም። ዘካርያስ እንዲህ ሲል የሚገርማችሁ ነገር የጌታ መልአክ እንዲህ አለው፣ ቃሉን አልተቀበልክምና ይህንን መልእክት እሺ በእጅ አላልክምና ልጁ እስኪወለድ ድረስ ዲዳ ትሆናለህ አለው። ኤልሳቤጥ ግን መልካሟ ሴት ኤልሳቤጥ ግን በእምነት በስተርጅና የመጸነስን ጉልበት አገኘች። መልካም ሴት ናት። መልካም ያደረጉ ብዙ ሴቶች አሉ። አንቺ ግን ከእነርሱ ትበልጫለሽ። እስቲ ወደምትበልጠው እንምጣ። ማን ትሆን የምትበልጠው? ማናት ብላችሁ አስባችሁ የምትበልጠው? አዎ መልካም ያደረጉ ብዙ ሴቶች አሉ። እናታችን ኪዳነ ምሕረት ድንግል ማርያም ግን ከሁሉ ትበልጣለች። ክብር ለእናታችን ይሁን፣ አክብሯት። ትበልጣለች፣ ከሁሉ ትበልጣለች። ወገኖች
እርሷ ከፈጣሪ በታች ከፍጡራን ሁሉ በላይ ናት። አዎ ትበልጣለች። በአንደኛ ደረጃ መልካም ካደረጉ ሴቶች መካከል ያገኛናት ያየናት ሐናን ነበር። አዎ ሐና መልካም ሴት ናት። እግዚአብሔርም መልካምነቷን አይቶና ቆጥሮ ወንድ ልጅን ሳሙኤልን ሰጣት አልን። በሳሙኤል በኩል ደግሞ እግዚአብሔር 3 ዓላማ ነበረው ብለናል። አዎ እግዚአብሔር መልካምነቷን አይቶና ቆጥሮ ሳሙኤልን ሰጣት። የመልካሟ ሴት ልጅ ሳሙኤል የሚገርማችሁ ነገር ምን የሚያደርግ ነው አልን? እንባን ከእናቱ ላይ የሚያብስ ነው። እግዚአብሔር ደስታን ይመልስላት ዘንድ ነው። መልካምነቷን አይቶና ቆጥሮ ደስታን የሚመልሰውን ሳሙኤልን ሰጣት። ድንግል ማርያም ግን ትበልጣለች ብንል የዘመናት ማቀርቀራችንን፣ የዘመናት ስቃያችንን፣ የዘመናት የዘላለም ሞታችንን የሚሽር እንባችንን የሚያብስ ቀራንዮ ላይ ተሰቅሎ እርሱ የደም ላብ እያላበው በጭንቅና በምጥ እኛን እየወለደ ለደስታ ለመንግሥተ ሰማያት የሚያበቃን ወንድ ልጅን ክርስቶስን ስለወለደችልን ድንግል ማርያም ከሐና ምን ትላለች? ትበልጣለች። ወገኖች ትበልጣለች። በሁለተኛ ደረጃ ያየነው ምን ብለን ነው? አዎ ሐና መልካም ሴት ናት። ስለዚህም የመልካሟ ሴት ልጅ ነገሥታትን የሚቀባ ነው አልን። ሳኦልን ዳዊትን ቀብቶ ያነገሰ እርሱ ነውና ድንግል ማርያም ትበልጣለች ብንል ሕዝብና አሕዛብን ሁሉ ምን የሚያደርገውን የንጉሥ ካህናት አድርጎ የሚሾመውን ለተሻለው ርስት፣ ለተሻለው ቦታ፣ ለተሻለው መንግሥት የሚያጨንን ክርስቶስን ወልዳልናለችና ድንግል ማርያም መልካም ከተባለችው ከሐና ትበልጣለች። ወገኖቼ አዎ ሐና መልካም ሴት ናት። መልካምነቷን አይቶና ቆጥሮ የራቀውን የእግዚአብሔርን ድምፅ የሚመልሰውን ሳሙኤልን ሰጥቷታል። ድንግል ማርያም ግን ትበልጣለች ብንል የራቀውን የእግዚአብሔርን ድምፅ የሚመልሰውን አይደለም። በዮሐንስ ወንጌል በምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር ተብሎ ተጽፏል። የራቀውን የእግዚአብሔርን ድምፅ ሳይሆን ራሱን የእግዚአብሔርን ቃል ጸንሳ ወልዳልናለችና ድንግል ማርያም ከሐናም ትላለች ትበልጣለች። በሁለተኛ ደረጃ ያየናት ሳራን ነው። አዎ ሳራ መልካም ሴት ናት። ወደ ቤቷ ሰዎች ይመጣሉ። አብርሃም እንግዳ ይዞ ይመጣል። ያለ ስስት ያለ ንፍገት ቤት ያፈራውን ግቡ ብላ በፈገግታ ተቀብላ የሚገርማችሁ ነገር የሚበላውን ነገር አሰናርታ ታበላቸዋለች። መልካም ሴት ናታ ሳራ። ግን የሚገርማችሁ ነገር ከአብርሃም ድንኳን ከሳራ ማዕድ ቁጭ ብለው የተመገቡ ሰዎች የአብርሃምን ድንኳን ጥለው ከወጡ በኋላ ከጥቂት ሰዓታት ቆይታ በኋላ ዳግመኛ ይራባሉ። ድንግል ማርያም ግን ትበልጣለች ብንል አንድ ጊዜ በልተነው ለዘላለም የማያስርበውን የሕይወትን እንጀራ ስላስገኘችልን ነው ወገኖቼ። ለዚህ ነው ሊቁ አባ ሕርያቆስ በቅዳሴ ማርያም ላይ ምን አለ? ኦ ማርያም በእንተዝን አፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አላት። ማርያም ወይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። የሚበላውን አማናዊውን መብል አስገኝተሽልናል፣ እውነተኛውን መጠጥ አፍርተሽልናልና አላት። አዎ ከአብርሃም ድንኳን ገብተው ከሳራ ማዕድ የበሉ ሁሉ ይራባሉ። ድንግል ማርያም ግን ትበልጣለች ብንል የሚገርማችሁ ነገር እሷ የሰጠችን የሕይወት እንጀራ ግን በልተነው የማንራብበት የሕይወት እንጀራ ነው፣ ዘላለማዊ ምግብ ነው። አዎ ሳራ መልካም ሴት ናት። ወደ ድንኳኗ የሚመጡትን ማድጋ እየጠለቀች ከማድጋ ጠልቃ የተጠሙትን ሁሉ ታጠጣቸዋለች። ግን ከሳራ ማድጋ የጠጡ ሁሉ ሲወጡ ዳግመኛ ይጠማሉ። ድንግል ማርያም ግን ትበልጣለች ብንል አንዴ ጠጥተነው ጥምን የሚቆርጠውን እውነተኛውን መጠጥ ክርስቶስን ስላስገኘችልን ነው። በዮሐንስ ወንጌል በምዕራፍ 4 ላይ ያቺ ሳምራዊቷ ሴት ትዝ ትላቸዋለች አይደል? ግድ አለው ያልፍ ዘንድ ወደ ሰማርያ። ያቺ ሴት መጣች፣ ወደ ክርስቶስ ዘንድ ቀረበች።
የሚገርማችሁ ነገር እሱ አስቀድሞ በጉድጓዱ አጠገብ ቁጭ ብሎ ይጠብቃት ነበር። ልክ ስትመጣ አንቺ ሴት አላት። 6 ሰዓት ላይ የምትመጣው ነቀፌታ ስላለባት ስድብ ስላለባት ይህች ሴት የምትመጣው ፀሐዩ መሃል አናት ላይ ሲሆን ሰዎች ከድካማቸው ሲያርፉ በራቸውን ዘግተው ሲቀመጡ እሷ ደግሞ ልትቀዳ ትመጣለች። አንቺ ሴት ባክሽ ውሃ ጠጭኝ አላት። ውሃ ጠጭኝ ሲላት ይቺ ሴት አየችው። አለባበሱን አነጋገሩን አየችና አንተ አይሁዳዊ ስትሆን እኔ ደግሞ ሳምራዊ ስሆን እንዴት ውሃ ትጠይቀኛለህ? በዘርና በዘሬ በጎሳና በጎሳዬ መካከል እኮ ልዩነት አላለችው። ዛሬ ኢትዮጵያውያን ትልቁ ችግራችን አይደለም ወይ? ጎሰኝነትን ብሔርተኝነትን እግዚአብሔር አምላክ ያጥፋልን ከመካከላችን። አረ ያጥፋልን። አንተ አይሁዳዊ እኔ ደግሞ ሳምራዊ ስሆን እንዴት ውሃ ትጠይቀኛለህ አለችው። ክርስቶስ ምን አላት? ውሃ የሚጠይቅሽ ማን እንደሆነ ብታውቂ ኖሮ አንቺ ራስሽ ትጠይቂው ነበር አላት። ገረማት። እጁን ስታይ መጥለቂያ ቅል አልያዘም። እንዴት ብዬ ነው እኔ አንተን የምጠይቅህ? በውኑ አንተ ይህንን ውሃ ጉድጓድ ከቆፈረልን ከያዕቆብ ትበልጣለህን አለችው። ያዕቆብን ፈጣሪ ያዕቆብን አስገኝ ደግሞስ ውሃ ብጠይቅህ እጅ ላይ ቅል የለም፣ በምንድነው ጠልቀህ የምታጠጣኝ አለችው። አይደለም አለ ክርስቶስ፣ አይደለም። ከዚህ የሚጠጣ ሁሉ ዳግመኛ ይጠማል፣ ዳግመኛ ይጠማል። ከሳራ ማድጋ የጠጣ ዳግመኛ ይጠማል። ከያዕቆብ ጉድጓድ የጠጣ ዳግመኛ ይጠማል። አዎ ክርስቶስ ከዚህ የሚጠጣ ዳግመኛ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን አለ ዳግመኛ አይደለም ያለው ለወረት ያህል ለወራት አይደለም ያለው፣ ለዓመታት አይደለም ያለው። እኔ ከምሰጠው ውሃ የሚጠጣ ሰው ለዘላለም አይጠማም አለ። ክብርና ምስጋና ለስም አጠራሩ ይሁን። የሕይወት ውሃ ምንጭ ከሆዱ ይፈልቃል፣ ዳግመኛ አይጠማም አለ። አያችሁ፣ ሳራ መልካም ሴት ናት፣ ግን እሷ ያጠጣቻቸው ሰዎች ዳግመኛ ይጠማሉ። ድንግል ማርያም ትበልጣለች ብንል ግን እርሷ ያስገኘችልን የሕይወትን ውሃ ምንጭ በሆዳችን የሚያፈልቀውን ነው። አንዴ ጠጥተን ለዘላለም ጥማችንን የሚቆርጠውን የሚያረካውን እውነተኛውን መጠጥ ስላስገኘችልን እውነት ነው ድንግል ማርያም ትበልጣለች። አዎ ሳራ መልካም ሴት ናት። እግዚአብሔርም መልካምነቷን አይቶና ቆጥሮ በስተርጅና ወንድ ልጅን ይስሐቅን ሰጥቷታል። አብርሃምም ለይስሐቅ እግዚአብሔርም ለአብርሃም እንዲህ አለው፣ አብርሃም ትወደኛለህ ያለው አዎ እወድሃለሁ አለው። የምትወደኝስ ከሆነ ልጄን ሰዋልኝ አለው። አገርማችሁ አብርሃም ምን ብሎ አሰበ? ሚስቴ ሳራ መውለድ በማትችልበት እኔም አቅሜ በደከመበት ሰዓት እግዚአብሔር ልጅን ከሰጠኝ በስተርጅና ያገኘሁትን ልጅ ደግሞ ብሰዋለት እግዚአብሔር ደግሞ ከሞት ሊያስነሳው ይችላል አለና አመነ። እግዚአብሔር አምላክ እምነታችንን ይጨምርልን። አመነ። አብርሃም አምኖ ወደ ተራራው ይዞት ወጣ። በተራራው አናት ላይ ካራ ነሳና አብርሃም ልጁን ይስሐቅን ሊሰዋው ሲል የእግዚአብሔር ድምፅ ወደ አብርሃም መጣ። አብርሃም አብርሃም እንዳታደርገው ተው። ዓለም የሚድነው በመልካሟ ሴት በሳራ ልጅ በይስሐቅ አይደለም። ዓለም የሚድነው በምትበልጠዋ በኪዳነ ምሕረት በድንግል ማርያም ልጅ በአማናዊ ይስሐቅ በክርስቶስ ደም ነው ዓለም የሚድነው አለና ተው እንዳታደርገው ተባለ። ድንግል ማርያም ትበልጣለች። ክብር ለእናታችን ይሁን። አዎ ትበልጣለች ወገኖች። በሦስተኛ ደረጃ ያየናት ኤልሳቤጥን ነው። ኤልሳቤጥ መልካም ሴት ናት። በስተርጅና የመጸነስን ጉልበት ያገኘች መልካም ሴት ናት። እግዚአብሔርን የምትፈራ እግዚአብሔርን የምትወድ መልካም ሴት ናት። አይገርማችሁ? መልአኩ ቅዱስ ገብርኤል ዘካርያስን ትወልዳለህ ያለው በ6ኛ ወር ወደ ናዝሬት ወደ ገሊላ ወደ አንዲት ድንግል መጣ። እንዲህም አላት፣ እጅ እየነሳ ክንፉን እያማታ በፊት ለፊቷ እየወደቀና እየተነሳ ሰላም ላንቺ ይሁን፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ አላት። ድንግል ማርያም ምን አለች? ይህ እንደምን ይሆንልኛል? ወንድ እኮ አላውቅም አለችው። ወንድ ስለማላውቅ እንዴት ይሆናል አለችው። አደ ትጸንሻለሽ አለ። አይሆንም አለችው።
ምድር እኮ የምታፈራው ዘር ሲዘራባት ነው። ወንድ ልጅ ካሌለ እንዴት ይወለዳል? ልጅ እኮ የሚወለደው ከአባቱ ወገብ ወጥቶ በእናቱ ማኅፀን ሲቋጠር ነው። ወንድ ስለማላውቅ እንዴት ይሆንልኛል? አይሆንም አለችው። አንደኛ ጊዜ፣ ሁለተኛ ጊዜ መልአኩ መጣ፣ አይሆንም አለችው። በሶስተኛው መልአኩ ቅዱስ ገብርኤል መጣና እንዲህ አላት፣ እነሆ ትጸንሻለሽ ትወልጃለሽ አላት። እንዴት ይሆንልኛል? አይሆንም አለችው። የሚያሸንፍበትን ነገር ፈለገና ምን አላት መሰላችሁ? መልአኩ ቅዱስ ገብርኤል እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅንም አገኘች፣ ይኸው 6 ወር ሆኖታል አላት። ለእግዚአብሔር የሚሳነው ነገር የለም ሲላት፣ ድንግል ማርያም አንድ ነገር ታውቃለች፣ ለእግዚአብሔር የሚሳነው ነገር እንደሌለ ታውቃለች። ወዲያው ድንግል ማርያም አለች፣ እንደ ቃል ይሁንልኝ ይደረግልኝ አለች። እንደ ቃል ይሁንልኝ ይደረግልኝ አለችና ድንግል ማርያም ይሄ እውነት መሆኑን ታጣራ ዘንድ ወደ ተራራማ ወደ ኤፍሬም አገር ጉዞ አደረገች። ወደ ኤልሳቤጥ ወደ አክስቷ ዘንድ ጉዞ አደረገችና ድምጿን ከፍ አድርጋ ኤልሳቤጥን እንዲህ አለች፣ ሰላም ላንቺ ይሁን አለቻት። ኤልሳቤጥን ሰላም ላንቺ ይሁን ስትላት ኤልሳቤጥ መንፈስ ቅዱስ ሞላባት፣ የጌታዬ እናት አለች። እንዴት ያለ መታደል ነው ወገኖቼ! እንዴት ያለ መታደል ነው! እሷ ምን አለች? የጌታዬ እናት አለች። እናቴ ኤልሳቤጥ በማኅፀኗ ውስጥ ያለው የ6 ወር ጽንስ ደግሞ እርሱም አወቀና ደግሞ የሚገርማችሁ ነገር ጽንሱ በማኅፀን ውስጥ መዝለል ጀመረ። የጌታዬ እናት አንቺ ወደ እኔ ዘንድ ትመጪ ዘንድ እንዴት ይሆናል? እኔ ወደ አንቺ ዘንድ መምጣት ይገባኝ ነበር። የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማኅፀኔ ዘሏልና አለች። እንዴት ያለች መልካም ሴት ናት ወገኖቼ! እንደ እውነታው እንደ ሕጉ እንደ ሥርዓቱ እኮ በእርግጥም ኤልሳቤጥ ሳትሆን ወደ ድንግል ማርያም ዘንድ መሄድ ያለባት ድንግል ማርያም ናት ወደ ኤልሳቤጥ ዘንድ መሄድ ያለባት። ምክንያቱም ኤልሳቤጥ አርጅታለች፣ በዛው ላይ ደግሞ የ6 ወር ጽንስ ትሸክማለች። ግን መልካም ሴት ስለሆነች እኔ ያረጀሁት እኔ ዘመን የተገባደደ የ6 ወር ጽንስ በማኅፀኔ የተሸከምኩት ወደ አንቺ ዘንድ መምጣት ይገባኝ ነበር አለች። አይገርማችሁ? መልካም ሴት ናት። አዎ ኤልሳቤጥን መልካም ሴት ናት ብንል ስለ መለኮት የሚናገረው ዮሐንስን ስለወለደችልን ነው። ድንግል ማርያም ግን ትበልጣለች ብንል ስለ መለኮት የሚናገረውን አይደለም፣ መለኮት ራሱን ስለወለደችልን ነው። በእርግጥም ኤልሳቤጥ መልካም ሴት ናት ወገኖቼ። ምክንያቱም መንገድ የሚጠርገው ዮሐንስን ስለወለደችልን። ድንግል ማርያም ግን ትበልጣለች ብንል መንገድ የሚጠርገውን አይደለም፣ መንገድ የሚጠረግለትን ስለወለደችልን ነው። በእርግጥም ኤልሳቤጥ መልካም ሴት ናት። እግዚአብሔርን መልካምነቷን አይቶና ቆጥሮ በውኃ የሚያጠምቀውን ዮሐንስን ወልዳልናለች፣ አስገኝታለች። ድንግል ማርያም ግን ትበልጣለች ብንል በውኃ አይደለም፣ በመንፈስ ቅዱስና በእሳት የሚያጠምቀውን መንሹ በእጁ ላይ ያለውን ገለባውን ከምርቱ የሚለየውን ክርስቶስን ስላስገኘችልን ነው። አዎ ድንግል ማርያም ትበልጣለች ወገኖቼ። ድንግል ማርያም ትለያለች። ድንግል ማርያም ከፈጣሪ በታች ከፍጡራን ሁሉ በላይ ናት። ሌሎችን ሴቶች ብንወዳቸው ነቢያትን ስለወለዱልን ነው። ድንግል ማርያምን ብንወዳት ብናከብራት ነቢያትን እስከ አጽናፈ ዓለም ድረስ የሚያጸናውን ክርስቶስ ስለወለደችልን ነው። ሌሎችን ሴቶች ብንወዳቸው ብናከብራቸው ወገኖች ብንወዳቸውና ብናከብራቸው ሰማዕታቱን ስለወለዱልን ነው። ድንግል ማርያምን ግን ብንወዳት ብናከብራት ሰማዕታቱን በደም የሚያጸናውን ክርስቶስ ስለወለደችልን ነው። ሌሎች ሴቶች መልካም ያላቸው ቅዱሳን ናቸው ያላቸው የተመረጡ ናቸው ያላቸው ሴቶች ክርስቶስን የሚሉት ጌታዬ ነው፣ አምላኬ፣ ንጉሴ ነው የሚሉት። ድንግል ማርያም ግን ትበልጣለች ብንል ክርስቶስን ጌታዬና አምላኬ ብቻ አይደለም ወገኖቼ፣ ጌታዬና አምላኬ ብቻ አይደለም ልጄም ነው የምትለው። አዎ እግዚአብሔር ከብዙዎች ጋር ቃል ኪዳን ገብቷል። ከነ አብርሃም ከነ አዳም እግዚአብሔር ቃል ኪዳንን ገብቷል። ከኖህ ጋር እግዚአብሔር አምላክ ቃል ኪዳንን ገብቷል። እንደገና ሕዝቡን እንደማያጠፋ ሰይም ቀስቴ በውስተ ደመና የቃል ኪዳንን ምልክት በሰማይ አደርጋለሁ ብሎ ከብዙዎች ጋር ቃል ኪዳን ገብቷል። ግን
ከሁሉ ከምትበልጠዋ ከእናታችን ከእናቱ ከኪዳነ ምሕረት ጋር ግን የገባው ቃል ኪዳን ግን ልዩ ነው። ኪዳነ ተካሄድኩ ምስለ ሕሩያኔ ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ ያለ ጌታ ከተመረጡት ሁሉ የተመረጠች ቃል ኪዳኗ የሚያስምር ቃል ኪዳኗ ይቅር የሚያስብል ቃል ኪዳኗ ከጨለማ ወደሚደነቀው ብርሃን ከሞት ወደ ሕይወት የሚያሸጋግረውን እናታችን ኪዳነ ምሕረት ናት። ክብር ለእናታችን ይሁን። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከእነርሱ ትበልጫለሽ። የምትበልጠዋ የእናታችን የቅድስት ድንግል ማርያም ጸጋ በረከት ለሁላችንም ይድረስ።